አባ ገብረ ኪዳን እንዳሉት እንትን ደርሰን ማክሰኞ እንትን ደርሳለን እንዳሉት እንደሱ እየደረሰ ህይወት ግን በበርታት እንቻለን በድካም እግዚአብሔር ቃል እንደውም ጸጋይ በድካም ይከለጣል ነው እኛ ቋው ደርሶ የሚደክሙት 3 ልጆች ወልደዋል ትዳር መስርተዋል ትልልቅ ነገር ተከሻው ላይ አለ አይድሮ ብቻውት ነው የሚኖሩት አሁን ግን እንደዛ አይደለም ያ በህይወት የሚኖረው እንደሞቱ የሚሆኑባቸው ዋዎች አሉ እና እዚህ ቤት ሳትወጪ ይሄን ፍጽም ይያለች እመቤቴን ታስጨንቃለች ተወዳችሁ የእግዚአብሔር ልጆች የአጋፔ ቤተሰቦች እንዲሁ በአጋፔ ዩቲዩብ ቻናል ኦርቶዶክሳዊ እናቶች መራግብሩን እንድትከታተሉ ሁላችሁ ሰላም ለእናንተ ይሁን እንደምን ቆያችሁ እግዚአብሔር ልጆች ዛሬ ከአዲስ እንግዳ ጋር በኦርቶዶክሳዊ እናቶች መራግብር መጥተናል ወይዘሮ ምስራቅ አለቃ ይባላሉ ከሳቸው ጋር ጥሩ ጊዜ እናሳልፋለን መንፈስ ቅዱስ ከህይወታቸው ብዙ ነገር ያስተምረናል እግዚአብሔር ይባርከን እሺ ወይዘሮ ምስራቅ ወደ አጋፔ ቤተሰብ ኦርቶዶክሳዊ እናቶች ቤተሰብ ስለመጡ ከልብና መሰግናለን እንኳን ደህና መጡ ብለናል እንኳን ደህና ቆያችሁ ስሞት ወይዘሮ ምስራቅ አለቃ አዎ ምስራቅ አለቃ የአባቶ ስም አለቃ ነው ማለት ነው አዎ እንዴት አለቃ ተባለ የቤተ ክርስቲያን ሰው ነበር አለቃ ነበር እና ያው ለኡለቃን ነው ስሙ ከወንድሜ በስተቀር በሱ ስም ለኡለቃል ብሎ ወንድሜ ብቻ ነው የሚጠራበት ሌሎቻችን ግን በወደደው ባስመዘገበ ትምህርት ቤት ሲሄድ ባስመዘገበን ባለቃ ቀረን ደስ ይለኛል ምስራቅ አለቃ አዎ የቤተክርስቲያን አስተዳዳሪ ናቸው ነው መምህር ናቸው ብቻ አለቃ ያለቃ ድርሻ ነበረው አዎ እና ያው ግን በኋላ ወደ ንግዱ ዓለም ገብቶ በንግድ ነው የኖረው አሁን በህይወት አሉ የለም በህይወት የለም በጣም ጀግና በጣም ጎበዝ አባት ነበር በሰላም ይረፉ አሜን ሰው ከናት ከአባቱ ብዙ ነገር ይማራል አዎ ብዙ ነገር ተምሮ ነው ሰው የሚሆነው እኛ የተለካ ነው አንዱም በጀመረ በእግዚአብሔር ከእግዚአብሔር ቃል በፊት ከቤተሰቦቻችን ተምረናል ያደግነው አይደል ከአባቱ ከአለቃ ምንድነው የተማሩት ከአባቴ ከራሱ ከአቶ አለቃ እንግዲህ ምን ተማርኩ መሰለ እኛ ሀገር ክፍለ ሀገር ነው አሩሲ የሚባል አቦምሳ የሚባል ሀገር ነው ተወልጄ ያደግኩት እና በጣም የሚገርም ቀሲስ ይቅርታ አንተ ያልኩ አወራሁ እንግዲህ በጣም ይቅርታ ይደረግልኝ ከማቅረብ የተነሳ ነው እኛ ሀገር ይሄ ያሩሲው አመቤት የምትባል በጣም አምልኮ የሚመለክበት ከኛ እንደ 20 ወይም 18 ኪሎ ሜትር በኋላ ነው እና የኛ ሀገር ነውና በጣም ብዙ የሚያመልኩ ሰዎች ከመላ ኢትዮጵያ ይመጣሉ ጥቅምት በተለይ ጥቅምት 19 ግንቦት 19 ምናምን እንደዚህ እና ያገሩም ሰው አብዛኛው አውቆም ሲሆን ሳያቅ ወደዛ ይሄዳል ያምልኮን ነገር ይሳተፋል በንግድም ለንግድም የሚሄዱ ያገሬ ልጆች አሉ በፍጹም ደግሞ የሚጸየፉትም አሉ በሀገራችሁ ነብይ ተናቀነው እናንተ ምናምን ይላሉ እኛ ደግሞ ሆቴል አለን ትልቅ ሆቴል ነው ያለን በአገሩ ላይ ደህና የሚባል ሆቴል ካሉት 1-4 ሆቴል የኛ አንዱ ነው እና አባቴ እንዴት ይሄንን ነገር ተጸይፎት እንደሚኖር በጣም አንድም ነገር ወደዛ ነገር ሳያስመለከት በብዛት ይሳሳቱ ነበር ባለሀብቶቹ ነጋዴዎቹ ምኖቹ እናኛ ቤት ሁሉ አርፈው አልጋታው በረንዳው ሁሉ እንዳልጋ ተይዞ ገንዘብ በቃ ለማግኘት የሚሰሩትን ስራዎችን ሆቴል በደንብ ስራ መስራት ነው እንጂ እንዲህ አይነት ነገሩ ላይ አባቴ ምንም ነገር እንደው በቃ ስተት እንደሆነ እንዲያውም ደርግ ዘጋውና አንድ ጊዜ ሙሉ በሙሉ አካባቢውን እንተናለው ሎክዳ አዘጋው በቃ ከዛ የነበሩት ንብረቶች በሙሉ በጨረታ ሲያወጣ አባቴ ነው ከተጫራች ጠፍቶ የዛን ሰው ቤት እቃዎችን እንዴት ሰው ገዝቶ በቤቱ ያኖራል ልጆቹን ይጨርሳል ቤተሰቡ ይወድማል ምናምን የሚባል ነገር ስለነበረ በፍጹም የሚጫር ጠፋ
ትዝ ይለኛል አባቴ ባቀረበው ዋጋ ውሰድ ተባለ 2 ብር ሶፋ ሲነግረን 1 ብር በጣም በስለት የገቡ በጣም ትልልቅ ነገሮች ምናምኖች አሉና እኔ አሁን በጣም ይደንቀኝ ነበር እኛ ቤት ክፍለ ሀገር ነው እንዳልኩ አስፋልት እንኳን አሁን ነው እየገባ ያለው በዛ ጊዜ የኛ ቤት እቃዎች ዘመናዊ እቃዎች በአለም በቃ አዲስ አበባ ላይ የሌሉ እቃዎች እንዴት ኖሩ ይያልኩ አስብ ነበር ሶፋችን ምርጥ ነው የቴሌቪዥናችን ማስቀመጫ አልጋው በጣም ምርጥ ነው በጣም የሚያማምሩ የሰዓት ጌጦች አሉ የግድግዳ ሰዓቶች በዚህ እንደዚህ የሚቀማመጡ ለካ አባቴ እነኝን ሁሉ 40 ብር ባልሞላ ነው የገዛው ለምንድነው የሚጫረትና የዛን ጊዜ እንደውም ነፍሳቸውን ይማረሳቸው ማርፈዋል ሸንኮሬ ይባላሉ መተው ሽምግልና እናቴን እኔና 2-3 ልጅ ተወልደናል መሰለኝ እና ለምንድነው ልጆቹን ሊያስጨርስ ነው ይሄን ዕቃ ተቀምጠውበት ልጆቹ አያድጉም ስለዚህ ይሄንን ንብረት ከቤታቸው አውጡ ጉድ ነው ያመጣብሽ ባልሽ ጉድ ነው ያመጣው ልጆችሽ ከነ ትውልድሽ ዘር ማንዘርሽ ሁሉ ነው የሚያልቀው ታማኝ መሆናቸው ነው እሳቸው ለጠንቋይዋ አይ ፍርሃትም ነው አሁን እሳቸው በእንደዛ አይነት ነገር ሳይሆን ፍርሃት አለ በጣም ማንንም አይኖርም አይነካም ያንቃ ነክቶ ማንንም አይኖርም የሚል ነገር ነበርና እኔ ያስደንቀኛል አባቴ በጣም ጎበዝ ነው ማንንም አልሰማም ማንንም አላደረገም በይዝም በይ ማንንም ሁላችንና አይወለ እንደዚህ ነገር ብሎ ነገር የለም ይያለ የመጡትን መልሶ በዛ ጥንካሬ ኃይለኛና የሥራ ሰው እንደሆነ ነው ማቀው ከዛ በላይ ግን መንፈሳዊነትን ምንም እንደሆነ ያ አጉል አምልኮ ምንም እንዳልሆነ አድርጎ ያሳደገን አባት ነው ያልነበረኝና የዛን ጊዜ ብስለቱን ሳስበው ይገረማለሁኝ አሁን ይሄ ከባድ ባድ አምልኮ በድሮ ዘመን በጣም ብዙ ትልቅ ሰዎችን ጎርቶ ነው ያለፈው ብዙ ቤት አፍርሷል ብዙ ጻናት ገድለዋል እና እነዛም ሰዎች ስጋታቸው ያ ባድ አምልኮ የሚከተሉ ሰዎች ሲጎዱ ስላዩ ነው አይዩና የእርሱ አባት ግን ጠንካራ ሆኖ እግዚአብሔርን በማወቃቸው ነው ይሄን ሁሉ ነገር ተቋቁማ ያለፉት አይደል እናቶስ አይቸገሩ ነበር እናቴም እንደዛው ናት ግን የሰፈሩ እናቶች የሚሏትን ተሰማና ተሰጋ ነበር አረ እንደዚህ እየተባለ ነው እንግዲህ እኔን አልሰማኝም አንቱ ነበር የምትለው አልሰሙኝም ላርጋቸው ምናምን እንትን ነበር መጨረሻ ላይ ግን እሷም ወደዚሁ ወደ አባቴ ጥንካሬ መጣች እኛም ወደ ሰንበት ትምህርት ቤት እንድንሄድ ምናምን ከመጀመሪያው ጀምሮ የሰንበት ተማሪ እንድንሆን ምናምን ወደ ቤተክርስቲያን እንድንጠጋ ሁለቱም አደረጉን መጀመሪያ ግን ስጋት ነበራት ሽምግልና ራሱ የመጣው እሷ ጋር ነው ቤተሰብ እንዳታስጨርስ ምናምን ተብሎ ስለ ልጆቿ አሰጋችና እውነት ይሄ ነገር እንደዛ ከሆነ ብላ ምናምን ትምህርቱም ሙቀቱም አልነበራትም ተወሰነ ነገር እንደሰጋች ነግራናለች በኋላ ግን ወደሷ ሐሳብ ገባች እውነትም ምንም ሳይሆን ነው ኖሩ እሱ በ84 አመት ነው ያረፈው እድሜ ጠግቦ በስነ ስርዓት ባግባቡ ልጆቼን ብሎ ተሰባስበን ሁላችን ባለንበት ነው ህይወቱም ያለፈውና እግዚአብሔር ይመስገን ስላረገለት ለሱም ጥሩ ጊዜም ነበረው ጀግና ጎበዝ በጣም ታታሪ የነበረ አባት ነው በሁሉም በኩል እግዚአብሔር ይመስገን አው እርሶ ሰንበት ቤት ተብሏል ማለት ነው እኔ ሰንበት ተማሪ ነበርኩ ረጅም ጊዜ በጣም ደስ የሚለኝ ብዙ እግዚአብሔር እንዳቅ ይረዳኝ ትንሿ ቤታችን የሰንበት ትምህርት ቤት አቦምሳ ደብረገነት መድኃኔዓለም አለና መድኃኔዓለም እዛች ነው አንድ አባት እንደዚህ እንደዛሬ ቤት ምናም ሳይኖረው 5-6-7 ልጆች ሰብስበው ድንጋይ ላይ ቁጭ ብለው ዛፍ ስር ነበር የሚያስተምሩን አባ ዘራ ብሩክ ይባላሉ እሳቸውን በህይወት የሉም ግን ትልቅ መንፈሳዊ ነገር አስተምረውኛል ያለፉት እሳቸው ናቸው ምርትዬ የምርትነሽ መዝሙር የልጅነት ያምላክ ሲል የዛን ጊዜ የነበረኝ የነጽህና የእግዚአብሔር ቤት መምጣቴ መሄዴ ሩቅ መንገድ መሄዴ ምናምን የዛን ሰዓት ያለኝ መንፈሳዊ ነገር የምርትነሽ መዝሙር በቃ እኔ ገጥሜ የሰጠኋት እስኪመስለኝ ድረስ የልጅነት ያምላክ የምትለው ስጠይቅ ራሱ ዛሬ በዛሬው ማንነት አይደለም እግዚአብሔር ፊት ሞድቆ የዛን ጊዜ እና እንዲያውም ልክ በአራቱ ወንጌላውያን እኔ ሉቃስ ማህበር ነበርኩኝ ማቴዎስ እንደዚህ ሰንበት ተከፋፍሎ ነበርና የሚያስተምረው ሉቃስ ነበርኩኝ ሉቃስ የሚቀጥለው ሁለተኛው ሳምንት ይደርሰናል የዛን ሰዓት ማስተባበሩ ዝማሬው ምናምን
ያኔ ሉቃስ ሲሆን ከበሮ ምንም ያሉት ነገሮች በሙሉ በየሉቃስ ቡድኖች ነው የሚደረገውና እኔ ቅዱስ ሉቃስ ነበርኩኝ ደስ ይላል ህብረቱ ውስጥ ነበርኩኝ የት እንዳሉ ልጆቻችን አላቅም ብቻ ግን ባገኛቸው በዛን ጊዜ የነበረን ልጆች በኑሮ ምናምን ወጣን እኛም ከሀገር ወደዚህ ኑሮ ወደዚህ ያደረገን ግን በጣም ትልቅ የዛን ጊዜ እንደዚህ ወንጌል እንደዚህ በደንብ እንትን ሳይል ግን ያስቀመጡ ውስጣችን ወንጌልን ያስቀመጡ እግዚአብሔርን መፍራት ያስቀመጡልን እንዳልኩ ሀገራችን በጣም በብዙ መላ ኢትዮጵያ የሚያመልክበት አካባቢ ያለበት ሀገር ነው በዛን ሰዓት እንደዚህ እንድንበረታ የሚታገሉ ልጆች ሳይማሩ መንፈስ ቅዱስ ብቻ አስተምሯቸው ወንጌል ሳይሰብኩ በራሳቸው አባቶችም በተወሰነ መልኩ ነው የአባቶች ጸጋ በቃ ግን እንደዚህ አውደ ምህረት ምናምን ይሄ አሁን አዲስ አበባ ላይ ያለ ጉባኤ ምናምን የዛን ጊዜ በጣም ነበር ብቻ አቡነ ሰላማን ያውቋቸዋል አቡነ ሰላማ ድሮ አባ ቅርብ ጊዜ ያረፉት አባት አባና አቡነ ናትናኤል ነው የሚያውቋቸው እሳቸው አሰላ ነበሩ ኢትዮጵያ አዲስ አበባንም እንደመላውም የተወሰነ ጊዜ መርተዋል አቡነ ናትናኤል አሰላ የኛ ዋናው ነበር ከአሰላ ቀጥሎ እኛው አሁን እንደበላይ የሚባል አሰላ ነው ከዛ ደግሞ ወደዚህ ነው እና እሳቸው ነበሩ እሳቸው ቤታችን ይመጡ ነበር እንግዳ ሲመጣ እንኳን እሳቸው እኛ ቤት ነበር የሚስተናገዱት እሳቸው ልጅ አስተጣጥቤ ያቃለው ከሳቸው ወራኬም ተቀብያለሁ በጣም አባት በጣም አቡነ ናትናኤል በጣም መንፈሳዊ አባት ናቸው ደስ የሚል ጊዜ ነበር የልጅነት ጊዜያችን ደስ ይል ነበር እንደው በቤተክርስቲያን ነው ያገቡት ያገቡ አይደለም በቤተክርስቲያን አይደለም ያንዴ ደግሞ ገና ብዙም እንደዚህ በቃ ከዛ ሀገር ከአቦምሳ ከኛ ሀገር ወጣው በቃ እንዲያውም ባለቤቴ ለስራ መጥቶ ነው እኔና አግብቶኝ ከሱ ጋር መተን እዚህ አዲስ አበባ ኑሮ የመሰራት ነው ማለት ነው ካርሲ ነው እርሶን ጆት የመጣው ለስራ ሄዶ በጣም ጥሩ ሀገር በነገራችን ላይ በጣም የምወደውና ታቋለ አርሲን ብዙ አቃለው የላግሎት ዘሄድ እና ያሰፊ ሜዳ ወርሻው ስንዴው ዳቦ በቃ ምንም አይረሳኝ ብዙ ነገር አለ በጣም ደስ ይላል ሀገሩ ህዝቡ መልካም ነው በጣም ህዝቡ አሁን እኔ በቃ ግራስኪ ገባኝ ድረስ ነበር አዲስ አበባ እንደመጣው ጎረቤት ለጎረቤት አለመተዋወቁ በሩ ዘግቶ ለመልመድ ግራ ገብቶኝ ነበር ምክንያቱም እኛ እዛ በጣም አንዱ ቤት ነው ሁሉም እናቶቻችን ናቸው ሁሉም አባቴ ያልቀጣው ልጅ የለም አሁን አድርገው ሲናገሩ ምናምን ያላስተማረው ያረዳው ምናምን እንዲያውም በህይወት ያረፈ ጊዜ ሲለቀስ በዚህ ደረጃ አባቴ እንደዚህ አድርጎልታል ወይ ሁሉ ብዬ ያስተማርከኝ ምናምን እንደዛ የማይመስለኝ ሁሉ በጣም ብዙ ምስክርነትን በለቅሶ ላይ ራሱ አይቻለሁና እንደዛ አይነት ነው የኛ ሀገር በጣም ደስ የሚል ሀገር ነበር ደስ ይላል ስንት ልጆች ወለዱ 3 ልጅ ወልጃለሁ ለቤት ባርክልኝ ትልቋ 26 አመቷ ነው ስንት ትልቋ 26 በጣም በጊዜ ነው ወለዱት በጣም 21 አመት አካባቢ ወልጃለሁ ዩኒቨርሲቲ ጨርሳ መጣ እንግዲህ እዚህ አሁን የግል ስራዋን ትሰራለች ትንሿም አሁን ዩኒቨርሲቲ ናት ትንሹ ነው 10 አመት ወንድ ልጅ 11 አመት ነው እግዚአብሔር ይመስገን በጊዜ ነው የወለድኩት ከእግዚአብሔር ጋር ያው ብዙ አቆታለው በመንፈሳዊ ሚዲያዎች ላይ ይሳተፋሉ እግዚአብሔር ቃል ይሰማሉ በጣም ጎበዝ አዳማጭ ነው እግዚአብሔር ቃል ምን ያለ ህይወት ተጠቀሙት እግዚአብሔር በቃ መራኝ ነው ማለት በእያንዳንዱ ነገር እግዚአብሔር ህይወቴን የሚመራው ነገሬን የሚያከናውነው እያንዳንዱ ነገር በየለቱ በሚልክልኝ ቃል ነው እኔ ቀሲስ ያንተ አንድ ስብከት ነበር እንትን ላይ ታክሲ ላይ የተጻፈ እንትን ጥቅስ አስተማረኝ ብለህ ያልከው በተለይ ቦሌ መድኃኔዓለም ግቢ ውስጥ እንደዚህ ተሽከርክሮ ሄደ ምናምን ብለህ እኔ እንደዛ ነው በየጊዜው ስፔሻሊ ያንተ እኔ ቀሲስ ያንተ ትምህርቶችን ከመውደዴ የተነሳ በቃ በቀን አንድ ትምህርት የ3 አመቱም የ4 አመቱም ይመጣልኛል ሁሉንም አያለሁኝ በየቀኑ የሚመጣው ቃል ለኔ የሚገባው ቃል ነውና እግዚአብሔር በቃሎቹ አስተምሮኛል አሳድጎኛል ለይቶ ብዙ ሰዎች የጠፉ በኔ ኩያ ያሉ ጓደኞቼ ወደዛ መሄዱ ብዙ ነገር ይሆናሉ
እንዴት መረጥከኝ እንዴት ወደድከኝ ብዬ የምለዋልኝ እግዚአብሔርና በቃሉን ያሳደገኝ እኛ አባ ዘራብሩክ እኛ አባት ምንም ባልተመቸ በድንጋይ መቀመጫ ላይ ስለ እግዚአብሔር ነግረውን ስለ ድንግል ማርያም ነግረውን ስለ ቅዱሳን ነግረውን ህይወታቸውን ነግረውን እንድንበረታ እንድንቆም ብንወድቅ እንደምንነሳ ያስረዱ አሳድገውናል በጣም የበሰሉ መምህር ናቸው እንደዚህ አጠፋን እንኳን ስንላቸው በቃ እንዴት እንደሚያቀሉት እግዚአብሔር መልካም አስፈሪ ሆኖ እንድናየው ሳይሆን ያደረጉን እንድንወደው በጣም እንድናከብረው አድርገውን ያሳደጉንና እሳቸው ላይ በጣም ትላንት ከተማርኩት በላይ የሳቸው ትምህርቶች ራሱ ዛሬ አረሳቸው ከ30 ምናምን ዓመት በፊት የነበረው እግዚአብሔር ይመስገን የሚገርማችሁ ይሄንን የምትከታተሉ አገልጋዮች ትኖራላችሁና እኛ ምን ዘራው ዘር በሰው ህይወት ላይ የሚያመጣውን ውጤት ተጽዕኖ በደንብ ማየት ያስፈልጋል ቆይቶ 30 ዓመት 40 ዓመት ቆይቶ የሚሰከረለታል ሁላችንም ያደግነው ደማቅ በሆነ ጉባኤዎች አይደለም 3-4 ሆነው ወንጌል አስተምረውን 3-4 ሆነው ጉባኤ ማታ ጉባኤ አስተምረውን እዚህ ድረስ ነው ከዛ ነው ልባችን ተነክቶ የመጣ ነውና እግዚአብሔርን የሚያገለግል ሰው አምኖ ብቻ ማገለል አለበት እና ውጤቱና ፍሬውን ፍጹም መገመት አይችልም አሁን እርሶ እንደሚነግሩኝ እኛ አባት ትጋታቸው እንዴት በርሶ ህይወት ላይ ያለውን አሻራ ያሳያል በጣም እጅግ በጣም ከነቦታው ከነመኑ ከነቁጭ ምንለው ምንም ነገር ነው ባይረሳኝ ከነጭራቸው በቃ ምንም ነገር ማይረሳኝ እሳቸው እና ሁሉ ጊዜ በቃ የሳቸው ትዝታ ቀላል ትዝታ አይደለም አንድ ቀን ደግሞ ቤተክርስቲያን ተዘግቶበት አስተውት እንደወጡ ሰምቻለሁ እንዴት ነበር እሱ ነገር እሱ እዚህ አዲስ አበባ ነውና በርግጥ አላገባው ምን የተወሰነ ጊዜ እንደኖርኩ ነውና ቤተክርስቲያኑ ለጊዜው ስሙ ይቅር ግን እዛ ቤተክርስቲያን ከህቴ ጋር አለናስቀድስ ገብተን ቅዳሜ ቀን ነው ትዝ ይለኛል አስቀድሰን እሱ አደጅ የምትሆንበት ምክንያት ነበር እኔ ግን ውስጥ ገብቼ ላስቀድስ ብያት ገብተን አስቀደስን እና አስቀድሰን ስንጨርስ ያው የግል ጸሎት ከቅዳሴ በኋላ ሰው ጸበል ሲወስድ ሲሳለም እንደዛ ነበርና የግል ጸሎት ማረገው የግል ጸሎት ይላደርግ አንድ ፖል ነገር አለና ከለል ብዬ ጸሎት አደርጋለሁ ከዛ ሌላ ጊዜ እኮ እንደውም እንዴት እንደፈጠኑ የዛን ቀን ይገርመኛል የዛን ለት ግን በፍጥነት ነው ይዘጉት በሩ ሰውም ቶሎ ወጥቶላቸው ይሆን ብቻም የሚሳለምም ያልገባ ይሆን አላቅም ከዛ እርሶ ዛያሉ ዘግተው ተሄዱ እኔ ደግሞ ሲዘጉት አልሰማሁም ውዳሴ ማርያም ውዳሴ አምላክ ይዘዘውትር የተማርኳቸውን ትምህርቶች ጸሎቶቹን ከቅዳሴው በኋላ ያረኩ በሩ ሲዘጋ እህቴ ቤት ጋር መለጠችኝ ብላ ጥላኝ ሄዳለች በረንዳ ነበረች ስልክ ምንም የለም አላስኩም ስልክም የለም ማን ነበር ሞባይል ከዛ በጣም እኔም ራሴም ጭር ጸሎት የጨርሼ ተንበርክኬ ስሜ ቀናስል ጭርታው ራሱ ሰውነቴ የሆነ ነገር ነገረኝ እንዴ በየዞሩ ስል የለም ማንንም ሰው የለም በዚህም ሳይ የለም ከዛ በኋላ ግን ያው አስፈሪ ፍርሃት ወደቀብኝ ለምን ድፍረቱ መግባቴ ከሰው ጋር ለካ ደፋር ነኝ ምንም አልሆንም ብዬ ነበር ወይም ምንም እግዚአብሔር ምረቱ መልካም ነው ግን የሆነ መሬቷ ሁሉ ምትከፈት መሰለችኝ በድፍረት እንደቆምኩ ዛቤት ገባኝ በቃ ጌታ ሆይ በቤትህ ነኝ ብቻዬን ነኝ ይሄው ብቻዬን ከፊት በቃ ይሄው ካንተ ጋራ በቃ እንዋቀስ አይነት እስኪመስለኝ ድረስ እንዴት ገባሽ የሚለኝ አይነት ድረስ በጣም ተሰማኝ በጣም ደነገጥኩ አለቀስኩ እኔ እንጃ ለስንት ደቂቃ እንዳለቀስኩ አንድ 15 ደቂቃ መነሳት አቁሞኝ ፈራሁ መደመቅደሱ እንደዚህ ለማየት ኃጢያቱን ያሰቡ ነው አዎ በደሌ መጣብኝ ጥፋቴዎቼ ድፍረቴ እና እግዚአብሔር ምህረቱም ያስባለሁ ግን የዛን ሰዓት ትልቅ ንስሐ ነው የገባሁት ጌታ ሆይ በምህረት አስበኝ በቃ ብዬ እጅግ አለቀስኩ አንድ 10-15 ደቂቃ እንትን ካልኩ በኋላ ያለኝ አማራጭ ወደ ኋላ ሄጄ በር እንዲከፍቱ ማድረግ ነው በኋላ ይሄን ራሱ ግራ ገባኝና መሄድ ወደ ኋላ መመለስ ሁሉ አቅቶኛል በጣም እግሬ መጎተት አቃተው ፈርተው ማለት አዎ እና እንደምንም ብዬ ወደ ኋላ ሲሄድ መስታወት አለና ሲሳለሙ ሰው ሲመጣ ያስታውቃል ታቆር ይላል ሻዶ እንትን ጥላቸው ማለት ነው በዛ መታሁኝ በሩ አረ ሰው ረስተዋል እዚህ ውስጥ ምናምን ብዬ አልኳቸው
ከዛ ደነገጡ ሰው ነው ማን ነው ምናምን አሉ እነሱ ራሳቸው ደጆኝ ውስጥ ሆኜ ሳንቆቋባቸው ደንግጠዋል የሚሳለሙ ተንበርክከው የነበሩ ሰው አረ ሰው ረስተዋል እንደዚህ ምናምን በየስላቸው በስማም የት ነው የምንሄደው የት ነው ቢሮ ምናምን አሉ ወደ ቢሮ ሄዱና ባካችሁ ቁልፍ አስመጡልኝ እዚህ ረስተው ይዘግተዋል በኋላ እንደገና ይሄ ከሆነ በኋላ ራሱ ቁልፍ የያዘው ሰው እስከሚፈልግ ምን እስኪል ወደ ውጭ ወጥቶ ነው መሰለኝ አንድ 20 ደቂቃ 30 ደቂቃ ሳልቆይ አልቀረው በመጨረሻ መጥቶ ከፈተልኝና ወጣሁ ግን በጣም ያስገረመኝ ደነገጠ መሰለኝ ሰውየው ያ ቁልፍ ያዘው ሰው በቃ ለምን እንደቀረሽ ማብራራት አለብሽ ፖሊስ ጣቢያ እንደምሄድ አለብሽ ምናምን ነገር ሁሉ ያው አንዳንድ ጊዜ የሚሰርቁ ሰዎች ተደብቀው ለካ እንደዚህ ተደብቀው ቀርተው ነው የሚሰረቀው እኔ እኮ አላየሁትም ማየት ወደ ቅድስተ ቅዱሳን እንደዚህ ብዬ ለማየት አይኔ አልከፈተም እሱማ እንዴት ይሆናል አረብ እንደዚህ ጭራሹኑ ስዕላቶችም ሁሉ ለካ ከሰው ጋር ነው የሚያስደፍረን እና ብቻ እንደዛ ላይ በኋላ ተውለው እዛ ደጅ ላይ የነበሩ ሰዎች ሁሉ በዚህ ደረጃ እንትን አትበል አትውቀስ ሰው ስተሰርተሃል አንተም አይታርገህ መስጋት ነበረብህ ከዚህ በኋላ ደግሞ እንደዚህ እንዴት ትላለህ ምናምን ነገር ምናምን ብለው ተቆጣጡትና ትንሽ ተቆጣኝና እኔም ወደ ቤት ሄድኩ አውስም ደንግጦ ነው የሚሆነው ደንግጦላው ምክንያቱም ይጠየቅበታል አለ እኮ ያንተ ጥፋት ነበር እንደዚህ አይተህ አርመህ ምን ብለ ስራህን በአግባቡ መስራት ነበረበት በቃ እዩት እኮ አለ ግግው ይላል እንትኑ ይሄ በሩ ትልቅ ነውና ሀዲድ ነገር ነው ይሄን አትሰማም አለኝ ዛሬ በመጣልኝ ልብ በእውነት እንደዚህ ሐሳቤ ዝብረቅርቅ ያለ እንደዚህ መጸለይ አባ ገብረ ኪዳን እንዳሉት እንትን ደርሰን ማክሰኞ እንትን ደርሳለን እንዳሉት እንደሱ እየደረስኩ ያኔ እንደዛ ውጥር ብዬ ምንም እግዚአብሔርን ብቻ ማናገርበት ጊዜ እንዴት እንደሚናፍቀኝ እውነት እኔ የእውነቱን እኮ ነው ግን የእውነት ቀሲስ በጣም ይሰማ ነበር ሀዲዱ ነው በሩና ጓው ብሎ ይላል ሲቆለፍ እንግዲህ ከእግዚአብሔር ጋር ሆኖና አሰበቆ ተቸገሩ እኮ እግዚአብሔር እኮ ያስረሳል በስማም በጣም ደነቃለሁ ያስረሳል እና ያን ጊዜ የነበረኝን ስሜት እንደዚሁ በኑሮ በተለያየ ስራ በተለያየ ድካም ያጣሁት ስመጣ የምጠይቀው የልጅነቴ አምላክ ያኔውና የዛን ጊዜ ደሞ ላለው ይዛች ቤተክርስቲያን ጌታ ሆይ ያችል ቤት መልስልኝ ጸሎት ሳደርግ መንፈሴ እንዳይበታተንብኝ በጣም ያችን ቀን እናፍቃታለሁ ህይወት ግን በበርታት ምቻለን በድካም ነው እግዚአብሔር ጻድቃል እንደውም ጸጋይ በድካም ይከለጣል ነው እኛ እኮ አሁን ድርሶ እኮ የሚደክሙት 3 ልጆች ወልደዋል ትዳር መስርተዋል ትልልቅ ነገር ተከሻው ላይ አለ አይድሮ ብቻውት ነው የሚኖሩት አሁን ግን እንደዛ አይደለም ደሞ ድሮ ምን ጸላኩ ጸሎት ተመልሰውልን ይሆናል ሳናገባ ምን ጸልየውና እኔው በዛ ተመጸልዩ ጸሎት ረሽም ነበር አሁን ጸሎት ያጭር ነው እና እንዴ ልጆቼን ሁሉ ጸልይ ነበር ስላገኘዋቸው ነው መሰለኛው ማልጸልዩ ይላልውና አንዳንዴ ዛጋም ሆነን ምን ጸልየው ጸሎት አይምሮአችንን በጣም የሚቆጣጠር ተመልሶልን ቢሆን ይችላልና አሁን እንደዛ ልንሆን አንችልም በጣም እግዚአብሔር ቸርነቱን ያው ብዙ ነገር እግዚአብሔር ቸርነቱን ያያየነው እንደዛ የሆነበትን ከነ ምክንያቱን ያሰበልን ምህረቱን ሊል ፈልጎ ነው ዲያቆን ሄኖክ ኃይሌ አንድ ጊዜ የሆነ ስብከቱ ላይ አትማረኝ የሚሉ አባት ነበሩ በኋላ ጸሎቱ እንደዚህ ነው አባታችን ሆይ ነው የሚባል ምናምን ጠፍቶቸው ወደ ሲራመዱ ምን ነበር ያልከኝ ምናምን ብለው ሲሉት ከዛሳቸው ሲያው በባህር እየሮጡ ናቸው እኛኛው በጀልባ ናቸው አይ በል እንደድሮህ በል እግዚአብሔር ሊል የፈለገው ስለሚሰማ ሞቲቫችንን ነው እንደዛ ብዬ ያስ ሰማይ በቃ አሁን የቆምኩበትን ሐሳብ ያውቀዋል እግዚአብሔር እዚህ ጋር መምጣቴ ነው ፊቱን ማየቴ ነው ልጆቻችን አንተ ከምትለው ነገር ሳያናግሩን ቢቀሩ እንደ አባት ይከፋኛል እንዴት ዋልክ ባይሉኝ እንዴት ብሏቸው ባይነግሩኝ አንዳንድ ነገር ያልከባል ስብከታለ እዛ ላይ ልክ እኔ ይነካኛል ደውዬ አባቴ እንደምነህ እንደማለት ነው መቆጥረውና
አንዳንዴ እንደምን ዋልሽ ማርያም መቤቴን ራሱ ጠፍቶብኝ እንዴት ዋልሽ ብያት አውቃለሁ ጸሎቱ ጠፍቶኝ እንዴት ዋልሽ እናቴ ብያት አውቃለሁ እና እንደሱ አይነት ነገር ብቻ ይሄ ያባትና የልጅ ነገር ብቻ ቤተሰባዊ መሆን አለበት ጸሎት በነገራችን ላይ እሱ ነው እኮ ጸሎት ቤተሰባዊ መሆን ነው እግዚአብሔር ጋር በጣም መቀራረብ እግዚአብሔር ከመንናገረው በላይ የሱ ቤተሰብ እስክንሆን ነው ይጠብቀናል እኮ ተቀምጦ በየቀኑ እንመጣለን ቤተክርስቲያን ግን በየቀኑ ይጠብቀናል ወደሱ እንድንጠጋ እንደ አባት እዚህ ጉልበት ውስጥ እንድንገባ ጺሙን እንድንነካው እንድንሰማው እንድናቅፈው እግሮቹ እንድንሰማ ይፈልጋል እኮ እንደዚህ ነው የሚፈልገን ግን እኛ እንደዛ አይመስለንም ሁሌ በርቀት ገብተን በርቀት መውጣት እና እግዚአብሔር እንግዲህ ይወለድን አስተማረን አይደል በጣም ልክ እንደዛ ያልክ ጊዜ ትክክል ነው ልጆቼ ማታ ትልቋ ልጅ ዋለችበትን በተኛ እንኳን መታ አየት ታርጋኝ መሄዷን እንደ መልእክት ደሞ ቆጥሮ መተኛቴን ካየች አትቀሰቀሰኝም ዝም ብላ አምሽታ በስራ ምክንያት ወይ በጊዜ ነው ከተኛው ምናምን ያቺ እንደዚህ ከፍታ መታያት ሰማዋለሁ በቃ እኔም ሰላም ተሰምቶኝ ያ ማለት ነው በቃ ያ ማለት ነው በትክክል እንደዛች ባታናገረኝ እንኳን አይታኝ መሄዷ ነገሮች የቀን ውሏል ባልተኛ እንደምታወራኝ አስባለሁኝ ወይም የሆነ ነገር ግን እረፍት ይሰማኛል ያ ነገር ደግሞ ለጌታ ምንም ረጅምም ጸሎት ባወራው ደስ ይለዋል እንደዛችም ብዬ አይቼው በሄድ ደስ ይለዋል እንደዛ ነው ጌታ በጣም ደስ ይላል በኮቪድ ጊዜ እግዚአብሔር ያደረገለትን ነገር ባለፈው ትንሽ ሲያጫውቱኝ ነበር እስቲ እሱን ነገር እናንሳው እንዴት ነበር ኮቪድ ያለፈው የገጠሙትንስ ተግዳሮት እንዴት አድርገው አለፉት እንግዲህ እግዚአብሔር አንድም በተለያየ መንገድ ያስተምራል እግዚአብሔር ከእኔ ጋር እንዳለ በብዙ የተለያየ መንገዶች ያስተምራኛል ደሞ ይዛን ጊዜ እጅግ በጣም ከባድ ሆነ እንደ ዓለም እንደ ሀገር ብቻም ሳይሆን እንደ ዓለም ነው ብዙ ነገር የተመጣው የብዙ ሰዎች ህይወት ተቃውሷል ብዙ ሰዎችን አተናል እና ይዛን ጊዜ እኔ ከውጭ ሀገር የሆነ ዕቃ ማስመጣት ነበረብኝና እንደ ሀገር ነበር እዚህ ባዛር ላይ ነበሩና ህንዶች ሄቪ ማሽነሪ ይዘው ሳምፕል ይዘው ምናምን ምርቶቻቸውን ያስተዋውቁ ነበርና ከምርቶቻቸው እኔ አንዱን ፈለኩኝ እና የተወሰነም ሂንቱ ነበረኝ ከዛ በፊትና እንዴት ባረግ እንደዚህ ባረግ የሚል ነገር ነበረኝና የተወሰነ ነገር ለማድረግ እያሰብኩ ባለሁበት ሰዓት ይሄን ህንዳዊ ሄጂዛ ከባለቤት ጋር ሆነን አየነው እና ያ በቃ በዛ ላይ የነሱ ምርት ላይ ፍላጎት አደረብኝና ነገሮችን በህጋዊ መልኩ ከዚህም ኤጀንት አላቸው ብቻ ብዙ ነገር ውስጡ ብዙ ነገር አለው ኖርማሊዝም ብሎ አይደለም ግን የተወሰነ ስራ ማስጀመሪያ ብር መስጠት ነበረብኝና ሰጥቸው አግሪመንቱ ምናምን የሚደራረጉትና ደራርገን በህጋዊ መልኩ የሚደረጉትን ሄደ ማለት ነው ወደ ሀገሩ ትዛዝ ተቀብሎን በዛ ምርት አምርቶ ማሽነሪ ነው መጥቶ መትከል አለበት የፋብሪካ ነገር ነው የሳሙና ማምረቻ ነበርና ብቻ በሄደ በ20ኛው ቀን ይሄ ጭምጭምታው ነበር ወዲያውኑ እንደዚህ ተባለ እኔ ፍጥረቱ አንድ ወር አልሞላም ከሰውየው ጋር የ3 ወር አግሪመንት ነው ያለን በአራተኛው ወር ኢትዮጵያ እንደሚገባ እንደዚህ የሚፈራረሙ ፊርማዎቻችን ወረቀቶቻችን እንደዛ ነው በሄደ እንደዚህ የተወሰነ ጊዜ ይሄ ችግር መጣ ተባባሰ በቃ ኤቭሪቲንግ ተዘጋ ሎክዳውን ሆነ ሀገር ሁሉ ምድሩ ሁሉ ኢትዮጵያም ወደዛው መጣ እዚህም እንደዛ እና ያለን አማራጭ በጣም በከፍተኛ ምን ሰው ገንዘብ ጌት ነው የሚያመጣው ከተለያየ ቦታ ነው እኔ ደግሞ በቁም ነበር የሰው ስቤ እንደዚህ ሰጣሁት እኔ ማስበው ይመጣል እንደዚህ ያረጋለሁ ስራ ሰራለሁ በእጆቼ ላይ ያሉ ስራዎች አሉ ያሰብኳቸው እነሱ ወደ ገንዘብ ይቀየራሉ ቆቤችን እንደዚህ አርጌ ከፋፍላል የራሴ ነበረው እግዚአብሔር ሐሳብ ደግሞ ሌላ ከዛ በቃ ህንድ ሀገር ላይ ደግሞ በስማም የነበረው ከፍተኛ ነው ጥቃቱ በጣም ነው የጎዳቸው ሰው ብዙ ሰው ሞት ነበር በጣም ብዙ ሰው ዜናውን በሰማው በቃ በአለም ወደ አንደኛ ደረጃ ሟቾች ሁሉ ከነሱ ሀገር ሆነ
እንግዲህ ምንም ማድረግ አይቻልም ያም ሰውዬ ሞቷል ወይም ደግሞ በቃ ሁሉ ምንም ነገር እኔ በስልክም ጠፋ ምንም ማግኘትም አልቻልኩም በቃ ጌታ አንተ የምታደርገውን አድርግ ይሄ እኛም ስለመኖራችን በርግጥ ይዛን ሰዓት ምንድነው እኛስ አለን ወይ ለስለ ነፍሳችን ምናስብና ቢያንስ እንደው ማድረግ የሚገቡን ሌሎች ነገሮችን ማድረግ ወደ ንስሐ መግባት ስጋ ወደሙ ለመቀበል ምናምን የሚለውን ነገር ማሰብ አለብን ይብለን ወደ ማሰብ ገብተናል ያም ነገር እኔም በቃ ተውኩት በህይወት ይኖራል ብዬ አላሰብኩም እግዚአብሔር አባት መልካም ነው ራሱ ደወለልኝ አለሁ በህይወት ኮቪዱ አካለፈ በኋላ አልፎ ገና በቃ ብዙ አይደለም ይገርማል ግን ደወለልኝ ይዞኝ ነበር ግን ተርፍ ያለው ያንቺ ቃል ግን ይረብሽኝ ነበርና ያንቺን እናት ነሽ ሴት ነሽ እና ይሄንን ለወጥ ያለሽን እንትን ጥረት ምናምን ብሎ በቃ በጣም እሱ ራሱ ቴክስት አደረገልኝ እና ኦሬዲ ጀምሬልሻለሁ እዚህ በስነ ስርዓት ስራውን ሲጀምር ማንኛውም መስሪያ ቤቶች ወደ ነበር አካሄዳቸው ሲቀየሩ በቅርብ ቀን ይሽልሽ መጣለው አለ በቃሉ መሰረት በጣም ብዙ ሰዎች ከስራዋል ያ በህይወት ምኖረው እንደሞቱ የሚሆኑባቸው ወዎች አሉ ብዙ ሰዎች ምን ብለዋል ተጭበርብረዋል በቃ ይሄ ዓለም አቀፍ ነገርም ስለሆነ ሚካሰስ ሁሉ እስከሚጠፋ ድረስ ሊሆነው ምን ዶክመንት ይዟል ምንም ማድረግ አይቻልም ነበር ግን እግዚአብሔር መልካም አባት ነው ጸልየኩ ጌታ ሆይ ታቃለህ እንግዲህ አንደኛ ከሰው ያመጣሁትም ቁም ነው ሁለተኛ ደግሞ እንደዚህ ልጆቼን ባለዳ ማረግም አልፈልግም እንዴት እንደሆነ ታቃለህ የልጆቼም ገንዘብ ነው አንተ ጠብቀኝ ብዬ በጣም ጌታ ፊት ወድቄ ነበር እና እንደውም አንድ ጓደኛችን እመቤቴ ጽዋለችን ኪዳነ ምህረት ማህበር አለን እሷ እንደዚህ ሆነ ችግር ገጥሟት ለካከመቤቴ ጋር ትነጋገራለች እና እዚህ ቤት ሳትወጪ ይሄን ፈጽሚ ይያለች እመቤቴን ታስጨንቃለች ሳምንት ቀረሽ ይሄን ነገር ሳታረጊ አትንቀሳቀሻትም ይያለች ትከራከራለች ጽዋ ገብቶ ቤቷ ጽዋ ገብታ እና መጨረሻ ላይ እኛ ተረኛዋ ልንወስድ ስንሄድ ዛሬ ብሉ ጠጡ አትወጣም ማለች ምንነው ምናምን በየሰላት አይ አትወጣም በጣም ጉዳይ አላት ጀምራለች አልጨረሰችም ስለዚህ ስትጨርሰው ነው ምናግራችሁና ግን ዛሬ ሁለቴ በደግስ ለኔ ሶስቴም በደግሳለሁ ጉዳን ነው ማያት አለች እሺ ታዲያ ምንድነው የምታደርጊያት በላን ጠጣን የወሩም ሄድን የወሩም ብሉና ጠጡ አልነካም አትወጣትም በቃ የጀመረችው አለ ራሷ ተፈጽመዋለች ተንቀሳቅሷል ጉዳዩን እሷ ሳትፈጽማት አትወጣም ምን አመታት ቆይም ጉድሽ አያለው በየ ይሄው እየተራያየ ተነጋገርኳት ነው ምናምን አለች በኋላ የሶስተኛው ወር ላይ ስንሄድ በታላቅ ምስጋና የሆነው ሁሉ በጣም አስገራሚ ነበርና ያን ምስክርነት ለኛ ሰጣ እልል ተብሎ ጽዋን እልል ብለን ምናምን አስወጣን ተቀበልን ማለት ነው ኪዳነ ምህረት ወደ 26 አመት አካባቢ ምን ተጣጣታለች ታማኝነታችሁ ድንቅ ነው ጽዋችን እዚህ ዘነው እንሄደውና ደስ ስለሚለኝ በጣም ኩራት ይሰማኛል እመቤቴን ጥላ ይዘን ጽዋዋን ይዘን እንደዚህ ይዘን ስንዞር ማለት ነው ቤቴም ስትመጣ በጣም ነው ደስ የሚለኝ ያመት ነገሮችን በሙሉ ፈታን የምትሄደው በጣም መወዳት ድንግል ማርያም ከነ ትህትና ያ መዝሙር አለ ዝምተኛይቱ የምትለው ዝም ብላ ብዙ ነገር እንትን ያለችው ኢየሱስ ሲሰቀል ልጇ ሲሰቀልባት እንደዛን ጊዜ ዮሴፍን እናቱንና ልጁን ይዘው ወደ ግብጽ ወረድ ብትብሎት ነበር እሚላት ጠፍቶ ነው ያኔ እንደው ሊያድን ስንት አባቶች እነ ዳዊት ቅዱሳን በሲኦል ይጠብቁታል እንጂ ይዛው በጠፋ ዛሬም አይደክማት ነበር እላለሁ እንደዛን ጊዜ ጥፊ ቢሉሽ እኮ ተጠፊ ነበር ልጅሽን ይዘሽ እና ዛሬ አይሆንም ያ ጥፊ ግብጽ ሀገር ሺሺ ሚልሽ መልአክ የለም ዛሬ ተጋፈጭ ያ ስለት በሰይፍሽ ባንጀትሽ ያልፋል የተባለው ስለት ዛሬ ምትጋፈጭበት ቀን ነው ድንግል ማርያም እላለሁ በጣም ታዘነኛለች ያንን ሀዘኗን እንዴት እንደበተወጣችሁ ሳስብ ይገርማል በጣም ድንቅ እና
እግዚአብሔር ብቻ መልካም ነው። እመቤቴ ድንግል ማርያም መልካም ናት። በጣም ደስ ይላል። ይሄንን ወርቃማ ግዚያዎትን ሰጥተው ሰርግ ላይ ነበሩ። ቤተሰብ ሰርግ አለበት ግን ሰርግ ላይ ሆነው ይሄን ወርቃማ ጊዜ ሰጥተውን እኔን ቤተሰብ አክብረው ስለመጡ በእውነት ከልብ መድኃኒዓለም ወደ ቤቱ ይምጣ ብዬ ምርቃለሁ። መጨረሻ ላይ ማስተላለፍ የሚፈልጉት መልእክት ካለ ማመስገን የሚፈልጉት ልጆቹንም ቤተሰቡንም ደስ ያሉትን ማመስገን ይችላሉ? እግዚአብሔር ስለ ሁሉም ነገር እግዚአብሔር ክብሩን ይውሰድ። መድኃኒዓለም ይመስገን። ያገሬ መድኃኒዓለም ያሳደገኝ እና ጌታ ይክበር። ጌታ ኢየሱስ ይክበር። እኔ ስለ ብዙ ነገር ጌታ የረዳት ሴት ነኝ። የምርትነሽ ያቺ ዘንበል ያለላት ሴት ነኝ። እኔ በብዙ ነገር እለት እለት ምህረቱን ማይ ቀንበሬን የሚሸከም በጣም በብዙ ነገር ሞገስ የሚሆነኝ በድካሜ ላይ ጧት ሲነጋ አዲስ ጉልበት የሚሰጠኝ ብርታት የሚሰጠኝ ጥበብ የሚሰጠኝ ዕውቀት አለኝ ጌታ የሰጠኝ ጥበብ አለኝ ጌታ የሰጠኝ እንዴት አርጌ እንደምኖር ኑሮዬን ሳስበው በቃ የሚያሳልፈኝ እሱ አምላክ ይክበርልኝ ይመስገን። ድንግል ማርያም እናቱ ክብር ምስጋና ለሷ ይድረስ። ቅዱሳን መላእክቶቼ የሚጠብቁኝ የማይተኙት በዙሪያ የሚሰፍሩልኝ ይክበሩልኝ እና ከዚህ በኋላ ደግሞ እግዚአብሔርን ማመሰግነው ስለሰጠኝ እንደ አንተ አይነት መምህር እንደ አባ ገብረ ኪዳን እንደነ ሄኖክ አይነት መምህሮችን ያበዛልኝ። እኔ ቀሲስ የምስራቅ ቀሲስ ነው የሚባለው ራሱ ቀሲስ አሸናፊ የተኛው አሸናፊ የምስር ነው የሚሉኝ። ያንተ ትምህርት ከመውደድ የተነሳ ያንተን የለት እለት እንትን ከማለት የተነሳ በጣም በቃ እጅግ በጣም እድሜ የምለምንልህ መሳሳለህ ነው በጣም አሜን አሜን በጣም እና መሳሳለህ ባጋና ከኔኖ ጋባለ ወዳደረ ማለት አይ እንዴት እንደምሳሳለህ ልነግርህ አልችልም። እንድትኖርልኝ እድሜ ጤና እንዲሰጥ ከነ ቤተሰብህ እግዚአብሔር አንተን የሚያክብርልኝ አሜን እና ባለቤቴ ልጆቼ ቤተሰቤን በሙሉ አከብራለሁ። ከዚህ ደግሞ እጅግ በጣም ወዳት አንድ ጓደኛለች ከዚህ በፊት የሆነ ችግር ደርሶባት እንዲያም ቀሲስ ደውዬልህ ነበርና እሷ በህይወቴ ላይ ትልቁም በቃ የሷ ለነገሩ ሲጀምር አንድ ቀን ከጋበስከኝ ከነሷ ምስጋና አይነት ነገር ፕሮግራም ቢኖር ላመሰግናት በአደባባይ ምፈልጋት አለች። በህይወቴ ላይ ትልቁ ሚና የምትጫወት ትልቅ ያንቺ ኑሮ ይቀድማል የኔ ቀስ ብሎ ይሆናል ብላ የምትል እንዴት ድንቅ አስደናቂ ጓደኛለች መሰለህ። እግዚአብሔር እሷን እድሜዋን ጤናዋን ሰጥቶ ከነቤተሰቦቿ አብዬ ወድሻለሁ እህቴ እሷን ያኑርልኝ አሜን እንድትኖርልኝ በጣም ወዳታለሁኝ። በቃ ግን ስለሷ መናገር ሙሉ ቀናለሁ በጣም እና እሷም በአጠቃላይ አጠገብ ያሉ ወዳጆች ጓደኞቼ ሳር ቅጠሉ ልጆቹ ማን ይባላሉ? ስማቸውን ጠርታ መስክናት። ልጄ ኤሉል ተወልደ ትባላለች። ኤሉል በዕብራይስጥ መስከረም ወር ነው የሚል እና መስከረም ናት። ኤሉል ተወልደ ትባላለች። አሜን ተወልደ፣ ኢዮስያስ ተወልደ። ልጆቼ ተባረኩ። እግዚአብሔር ይስጥልኝ። አመሰግናችኋለሁ በብዙ ነገር ስለሚችሉኝ እኔም ስለምችላቸው በጣም ነው የምወዳቸው። እግዚአብሔር በእድሜ በጤና ይጠብቅልኝ። ባለቤቴ ተወልደ መንገሻ በጣም መልካም ሰው የዋህ ደግ ነው። እግዚአብሔር እሱንም ያኑርልኝ። ቀሲስ በጣም አመሰግናለሁ። እንደው ምንም ባይገኝብኝ እንኳን አንተ አክብረህ ስለጠራኸኝ አመሰግናለሁ። በፍጹም በጣም ትልቁም ነገር ነው ያገኘንበት። ብዙ ነገር ተምረንበታል። በጣም ድንቅ ምስክርነት ነው የሰጡን። እግዚአብሔር ይስጥልን፣ ክብር ይስጥልን። እግዚአብሔር ጤናና እድሜ ይስጥት፣ ልጆቹን ክብር ያሳዩት። አሜን አሜን። አመሰግናለሁ ቀሲስ። የተወዳችሁ ቤተሰቦቻችን ከወይዘሮ ምስራቅ ጋር ያደረግነው ቆይታ ብዙ እንዳስተማረን ተስፋ አደርጋለሁ። ከታች ኮሜንት አድርጉ፣ ጻፉ። ምን ተማራችሁ? ሳጽፉ እንዳትወጡ። መርቋቸው ምን ተማራችሁ? የተማራችሁትን ከህይወታቸው ጻፉና አውጡ። ሌሎችም እናቶች እንዲሁ በጎነቱን የሚናገሩ ካሏችሁ በዚህ በታች ባለው ስልካችን ደውሉልን፣ እንመተናናግራችኋለን። መንፈስ ቅዱስ ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ሳምንት በሌላ አዲስ እንግዳ እንገናኛለን።